የአሜሪካ ካቶሊክ ጳጳሳት ስደተኞችን ለሚመለከት ጉዳይ ቅድሚያ እንደሚሰጡ ተገለጸ። አዲስ የተመረጡት የአሜሪካ ካቶሊክ ጳጳሳት ጉባኤ ፕሬዝዳንትና የኦክላሆማ ሊቀ ጳጳስ አቡነ ፖል ኦክሌይ ስደተኞችን ለሚመለከት ጉዳይ ቅድሚያ እንደሚሰጡ ገለጹ። የአሜሪካ ካቶሊክ ጳጳሳት ለስደተኞች ያላቸውን እንክብካቤን፣ ሲኖዶሳዊነትንና ልዩነትን በህብረት ለማሸነፍ የሚያደርጉትን ጥረት በማስመልከት ገለጻ አድርገዋል። ሊቀ ጳጳስ አቡነ ፖል ኦክሌይ የአሜሪካ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት ሆነው ከተመረጡ በኋላ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ የስደተኞች ጉዳይ የአሜሪካ ብፁዓን ጳጳሳት ቀዳሚ ርዕስ ነው ሲሉ ተናግረዋል። አሜሪካ የስደተኞች ሀገርና በስደት ልምድ የተገነባች ሀገር እንደመሆኗ የአሜሪካ ካቶሊክ ብፁዓን ጳጳሳት በመላው ሀገሪቱ የሚገኙ ስደተኞችን በመደገፍ ችግሮቻቸውን ለመቀነስ ፍላጎት እንዳላቸው ሊቀ ጳጳስ አቡነ ፖል ኦክሌይ ተናግረዋል። ነገር ግን ከድጋፍ በተጨማሪ ጳጳሳቱ በተጽዕኖ ፈጣሪነታቸው ስደተኞችን በመቀበል ረገድ ለሀገሪቱ ጥቅም ሲባል የሀገሪቱ ሕግ ለስደተኞች ምቹ ሂደትን ለማመቻቸት የሚያግዝ ወደ አሜሪካ የሚሰደዱ ሃይማኖታዊ አገልጋዮችን ጨምሮ ለስደተኞች በሙሉ ትክክለኛ ጥብቅና የሚቆም መሆን እንዳለበት ተናግረዋል። ሊቀ ጳጳስ አቡነ ፖል ኦክሌይ ሲኖዶሳዊነትን በማስመልከት እንደተናገሩት የአሜሪካ ካቶሊክ ብፁዓን ጳጳሳት የሲኖዶሳዊነት ጉዞን ለመጓዝ ቁርጠኛ መሆናቸውን ተናግረው በአሜሪካ ውስጥ ያለች ካቶሊካዊት ቤተክርስቲያን በተለያዩ ደረጃዎች ምክክር ለማድረግ የሚያስችሉ በርካታ መዋቅሮች እንዳሏት አስረድተዋል። መረጃው የቫቲካን ዜና አገልግሎት ነው።